አድዋ በጣም እንደ ነዋሪም እንደ ሰው በአጠቃላይ እንደ ጥቁር ሰው አድዋ ማለት በጣም ትልቅ በዓል የድል በዓል እንደሆነ ነው የሚሰማ። በተለይ ደግሞ ኢትዮጵያ ውስጥ በመካሄዱ ለሌሎች የአፍሪካውያን ምሳሌ የሆነበት በታሪክም እንደምናስታውሰው ወይም እንደተማርነው በዛን ዘመን በ1888 በኋላ በዛን ዘመን ጥቁሮች በባርነት ይሸጡ እንደነበረ ጥቁር ሰው አይደለም ብለው የሚያስቡ ነጮች ስለነበሩ ያን ድል አድርገን አይችሉም የሚለውን ነገር ይቻላል ብለው በባዶ እግራቸው አባቶቻችን እናቶቻችን በምንም ቴክኖሎጂ ባልነበረበት ዘመን ላይ በዘመናዊ መሳሪያ የሰለጠነውን ሰው በባዶ እግራቸው ሄደው ተጉዘው አድዋ ድረስ በጣም ብዙ ሺህ ኪሎ ሜትር ከአዲስ አበባ እስከ አድዋ በሺ የሚቆጠር ኪሎ ሜትር በእግራቸው ሄደው ድል አድርገው የአጠቃላይ እንደ ኢትዮጵያ ብቻ ሳይሆን በመላው ዓለም የሚኖር ጥቁር ሰው ነፃነቱን ያወጀበት በዓል ነው ብዬ ነው የማስበውና አድዋ ሲነሳ በጣም ውስጤ የተለየ ስሜት ማለት በዚህ ደረጃ ብቻ ሳይሆን በጣም በስፋት ለትውልዱ ማውረስ አለብን የሚል እንትን አለ። በጣም የተለየ ስሜት ነው የሚሰማና እንደውም አንድ አስተማሪያችን የሆነ ኮመን ኮርስ ሲሰጥ ምን ይለን ነበር? በነጮቹ በተለይ ጀርመን ውስጥ እንደዚህ ሰዎች አይደለንም ሰዎች ጥቁሮች ናቸው ማለት ጀምሯል። በዚህ በ20ኛው ክፍለ ዘመን ማለትና ነጮቹ ምንድነው ልክ እንደ መላእክት ነን ሰዎች ጥቁሮች ናቸው ማለት ጀምሯል። አሁንም ያልሳካላቸው ሲል ማለት ነውና አድዋ ሲነሳ በጣም የተለየ ስሜት የተለየ ክብር የተለየ ሰውነት ነው የሚሰማኝ። ምናልባት በኛ ዘመን ደግሞ ቢደገም የግድ ጦርነት ብቻም አይደለም በመልካም ስራ ቢደገም የሚል መልእክት ነው ያለኝ። ማለት በጣም እነሱ በጣም ሰፊ ስራ ስለሰሩብን ያለለ ቀልበስ ሰፊ ነገር ይጠብቅብናል የሚል እምነት አለኝ። ምናልባት አድዋ ጦርነትም እንደምታስታውሱት መጨረሻ ላይ በ1888 ቀጥታ የመጣ ጦርነት ሳይሆን ምንድነው የሃይማኖት እንትኑ ሚሽነሪ እያሉ ይልኩ ነበር፣ ሰላዮችን ይልኩ ነበር፣ የተለያዩ ዲፕሎማቶችን ሁሉ እየላኩ በጣም ብዙ ነገር ሰርተው በርሊን ኮንፈረንስ ላይ ተወያይተው አፍሪካን ለመቀራመት ተከፋፍለው እንደዚህ በጣም ረጅም ሂደት ምናልባት ይሄን ትውልድ ለማስተካከል በጣም ሰፊ ስራ ይጠበቅብናል የሚል እምነት አለኝ። ከስርዓተ ትምህርት ጀምሮ በስርዓት ከማደግ ጀምሮ ልጆች መጀመሪያ በስርዓት አድገው የተሻለ ግንዛቤ እንዲኖራቸው ምናልባት ትምህርት ካሪኩለሙ ማለት ቀጥታ ተሳታፊ ባልሆንም የልጆች የስርዓተ ትምህርት የሚታነጹበት ሁሉ መቀየር መቻል አለበት ብዬ አምናለሁና በጣም ዝም ብሎ በንግግር በቃላት እንደዚህ በመድረክ ብቻም ሳይሆን ሰፊ ግንዛቤ ተወስዶ ሰፊ ትምህርት ሰፊ ስልጠና ሰፊ ጊዜ ያስፈልጋቸዋልና እንዲህ በአጭር ጊዜ የሚመጣ አይመስለኝም። በጣም ምናልባት የኛ ትውልድ ላይኖር ይችላል ያን ዘመን ለማምጣት ብዙ መስዋዕትነት የሚያስከፍል ይመስለኛልና በጣም ሰፊ ስራ መስራት አለበት የሚል ሁላችን ከኔ ጀምሮ እኔ ለልጄ ሌላውም ሰው ከቤቱ ጀምሮ በጣም ሰፊ ስራ መስራት አለበት የሚል እምነት ነው ያለኝ። በጣም የተለየ እኔ ሴት ነኝ ጦርነትን አልፈልግም በአገሬ ከመጡ ግን ወደ ኋላ አይደለም በሚል ጦር እንዳዘመቱ ነው እቴጌ ጣይቱ ቅድም ስትገልጸው እንደነበረና በጣም የተለየ ማለት አሁን ባለው እንትን ሴቶች በጣም ብዙ ነገር መስራት ይችላሉ። ምናልባት ልምዳችን ባህላችን አኗኗራችን የምንድነው የማበረታታት የመደገፍ ባህል ስለሌለን እንጂ በጣም ብዙ ነገር መስራት መቀየር እንደሚችሉ ማሳያዎች ናቸው። እነ እቴጌ ጣይቱ ማሳያዎች ናቸውና ሞራል አለን በጣም የግድ ጦርነት ብቻም ስላልሆነ ማለት ነውና የተለየ ክብር የተለየ ኩራት ነው በእቴጌ ጣይቱ የሚሰማኝ። በተቻለ መጠን ባለውበት በዘርፌ የተሻለ ነገር ለመስራት በሚችለው አቅም ሁሉ ጥረት ማድረግ እንደሚጠበቅብኝ ነው የሚሰማኝ። እሱን በሚችለው አቅም እሱን እያደረኩ ነው። ሁሉም ሰው በየዘርፉ በተሰማራበት ውጤታማ ቢሆን የተሻለ ነገር ቢሰራ ለሀገሩ የተለየ ማለት አገልግሎት የምሰጠው ለህዝብ የምሰራው ለህዝብ ጥቅም ነው የሚለውን ነገር ወስዶ ከኔ ጀምሮ ቢሰራ መልካም ነው እላለሁ። በሚችለው እንግዲህ ጅምር ነገር አለን እንግዲህ በዚህ ሞራል የተሻለ ነገር እንሰራለን የሚል እምነት አለ።